ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ዋላችሁ? ለዕለተ ዓርብ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በወዲሁ በአክብሮት እጋብዛለሁ። በቀዳሚነት ወደምናየው መረጃ ስናልፍ የትግራይ ታጣቂዎች በአዲ ጉደም ህዝብ ላይ ላደረሱት ጭፍጨፋ ከቤት ባለመውጣት ሲታሰብ ውለዋል። ዛሬ አርብ መጋቢት 19 ቀን 2017 ዓ.ም በትግራይ ክልል እንደርታ አውራጃ አዲ ጉደም ከተማ በከተማው ህዝብ ከቤት ባለመውጣት የትግራይ ታጣቂዎች በአዲ ጉደም ህዝብ ላይ ላደረሱት ጭፍጨፋ ሲታሰብ እንደዋለ ከከተማው የደረሰን መረጃ ያሳያል። ዛሬ መጋቢት 19 2017 ዓ.ም በትግራይ ታጣቂዎች በእንደርታ አውራጃ አዲ ጉደም ከተማ ህዝብ ላይ ላደረሱት እልቂት መታሰቢያ ከሆስፒታልና ከቤተክርስቲያን ውጭ ማንም አይነት እንቅስቃሴ ባለማድረግ የህወሓት ኃላቀር ቡድንን ሰላማዊ ተቃውሞ አድርገዋል። በርካታ የትግራይ ወጣቶች ህወሓትን ለመታገል ወደ በረሃ መውረዳቸውን ቀጥለውበታል። የህወሓት ቡድን በታጣቂዎቹ በክልሉ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ካካሄደ በኋላ ከዚህ በላይ ጭቆና፣ አፈናና አምባገነናዊ አገዛዝ መሸከም የሚችል ጫንቃ የለኝም ያለ የትግራይ ወጣት አምባገነኑን የህወሓት አገዛዝ ለመታገል በረሃ መውረዱን ቀጥሎበታል። በረሃ እየወረዱ ከሚገኙት ወጣቶች በተጨማሪ የተለያዩ ታዋቂ ሰዎች፣ ፖለቲከኞች እንዲሁም የጊዜያዊ አስተዳደሩ የመንግስት ኃላፊዎችም ይገኙበታል። እነዚህ አካላት ወጣቱ ሐራ መሬት ብለው በሚጠሩት ማለትም ከህወሓት አገዛዝ ነፃ ወደሆነ መሬት በመውረድ ህወሓትን ለአንዴና ለመጨረሻ ታግሎ እንዲቀብራት ጥሪ እያስተላለፉ ይገኛሉ። በሰሜን ኢትዮጵያ ላይ የበላይ ለመሆን የሚሽቱን አራቱ የህወሓት ፈረሰኞችና ጨካኞች ይተዋወቋቸው ብሎ የዓለም ገብረው ህድፈት ለወርቅ ገብረ እግዚአብሔር፣ ደብረጽዮን ገብረ ሚካኤል እና ጌታቸው አሰፋ ፎቶ በመለጠፍ ዘአፍሪካን ሪፖርት በትስስር ገጹ አጋርተዋል። የትግራይ የጸጥታ ኃይሎች በርካታ የትግራይ ዋና ዋና ከተሞችን በቁጥጥር ስር አውለዋል። የአካባቢውን ባለስልጣናት በቁጥጥር ስር አውለዋል። የክልሉ ጊዜያዊ ፕሬዝዳንት የነበሩትን አቶ ጌታቸው ረዳ በስደት እንዲሰደዱ አድርገዋል ያለው ዘአፍሪካን ሪፖርት ረቡዕ ዕለት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትግራይ በቅርቡ አዲስ የክልሉ ጊዜያዊ ፕሬዝዳንት እንደሚኖራት አስታውቀዋል። ይህ ሁኔታ ከመጋቢት 13 ቀን ጀምሮ የትግራይ የጸጥታ ኃይሎች የበርካታ የትግራይ ዋና ዋና ከተሞችን ከተቆጣጠሩ በኋላ የአካባቢው ባለስልጣናትን ካሰሩና የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳን ከትግራይ እንዲወጣ ካስገደዱበት ጊዜ ጀምሮ በኢትዮጵያ በነበረው ውጥረትና ለመረጋጋት መስመር ላይ ያተኮረ ይመስላል ሲልም አክለዋል። የአሜሪካ ውጭ ጉዳይ ሚኒስተር ማርክ ሩቢዮ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስተር ዶክተር አብይ አህመድ ጋር በስልክ እንደተወያዩ የአሜሪካ የውጭ ጉዳይ ሚኒስተር የአፍሪካ ጉዳዮች ቢሮ አስታወቀ። ቢሮው እንደገለጸው ትናንትና መጋቢት 18 2017 ዓ.ም የአሜሪካ ውጭ ጉዳይ ሚኒስተር ማርክ ሩቢዮ ከጠቅላይ ሚኒስተር አብይ አህመድ አሊ ጋር የአሜሪካና የኢትዮጵያን የሁለትዮሽ ግንኙነት ማጠናከር በሚቻልበት ሁኔታ ላይ መክረዋል። ማርክ ሩቢዮ በአፍሪካ ቀንድ መረጋጋትን ለመጨመር የጋራ ቅድሚያ ስለሚሰጣቸው ጉዳዮችና አሜሪካ የበለጠ ሰላም የሰፈነባትና የበለጸገች ኢትዮጵያ እንድትሆን ድጋፍ ለማድረግ ዝግጁ እንደሆነችም ነው ያረጋገጡት ብለዋል ቢሮው በመግለጫው። ፕሬዝዳንት ኤርዶጋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁኝ አሉ። በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ሬሲፕ ጣይፕ ኤርዶጋን ገልጸዋል። ፕሬዝዳንት ኤርዶጋን ይህንን የተናገሩት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ መጋቢት 18 2017 ዓ.ም በፕሬዝዳንታዊ ቤተ መንግስታቸው ባገኙበት ወቅት ነው። ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቀዋል። ኤርዶጋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገው ድጋፍ እንደማያቋርጥ ለፕሬዝዳንቱ አረጋግጠውላቸዋል። በዚህም አንድምታ ኢትዮጵያን ያነሱት ኤርዶጋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላሰለሰ ሁኔታ እንደሚቀጥል አጽንኦት ሰጥተዋል። በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን አደራዳሪነት ታህሳስ 2 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ
ልዩነታቸው በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸው በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነችው ቱርክ የሀገራቱን የመጀመሪያ ዙር የቴክኒክ ድርድር የካቲት 11 2017 ዓ.ም በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁለቱም ልዑካን የአንካራውን ስምምነት መፈጸም ላይ ያላቸው ቁርጠኝነት ያሳዩበት ነው ተብለዋል። ልዑካኑ የሀገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘላቂ ልማት ተጠቃሚነት መሰረት ለመጣል ተጨባጭ ስራ መጀመራቸውን የቱርክ የውጭ ጉዳይ ሚኒስተር በመግለጫው አክሏል። ቀጣዩ የቴክኒክ ድርድርም ለመጋቢት 2017 ዓ.ም ቀጠሮ መያዙን ተገልጿል። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ፊርማቸው ባኖሩበት የአንካራው ስምምነት መሰረት ሶማሊያ በአፍሪካ ህብረት ተልዕኮ ስር ሆነው በአገሯ የተሰማሩትን የኢትዮጵያ ወታደሮች መስዋዕትነት እውቅና ትሰጣለች። ከዚህም በተጨማሪ ስምምነቱ የሶማሊያን የግዛት አንድነት ባከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷን የሚኖረው ዘርፈ ብዙ ጠቀሜታ ሁለቱ ሀገራት እውቅና ይሰጣሉ ሲል ያትታል። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሌን በእጅጉ አስቀጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑን ይታወሳል። መረጃው ቢቢሲ እንደ ዋቢ አድርገን ተጠቅመናል። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸው ፓርቲያቸው አስታወቀ። የደቡብ ሱዳን ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የሀገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታውቋል። በሀገሪቱ የመከላከያ ሚኒስተርና ከፍተኛ የደህንነት ኃላፊዎች የተመራ ቡድን ረቡዕ ዕለት በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲ ገልጸዋል። እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ነው፣ ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበር ሲል የፓርቲው የውጭ ግንኙነት ኮሚቴ ሊቀመንበር ሪዝሞኦች ታንግ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳይ ላይ ያለው ነገር የለም። ባለፉት ሳምንታት በሪክ ማቻርና በፕሬዝዳንቱ ሳልቫኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለቱ መሪዎች ለ5 ዓመታት የተካሄደውን እና 400 ሺህ ገደማ ሰዎችን የገደለው የእርስ በርስ ጦርነት ለማቆም የተስማሙት ነሐሴ 2010 ዓ.ም ነበር። ይሁን እንጂ ባለፉት 7 ዓመታት በተፈጠሩት ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥተዋል። የሪክ ማቻር ፓርቲ ምክትል ፕሬዝዳንቱ የታሰሩት የደቡብ ሱዳን ሀገር ውስጥ ጉዳይ ሚኒስትሮች ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነ ገልጸዋል። ታንግ ባወጡት መግለጫ ግልጽ ባልሆኑ ክሶች የእስር ማዘዣ ተሰጥቶታል ብለዋል። ድርጊቱንም ግልጽ የህገ መንግስትና የተሻሻለው የሰላም ስምምነት ጥሰት በማለት ጠርተውታል። አክለውም የተቀዳሚ ምክትል ፕሬዝዳንቱ ሂደቱን ያልጠበቀን እስር የህግ የበላይነትን የሚሸረሽርና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ብለውታል። የሪክ ማቻር እስር መዝገቡን ተከትሎ በደቡብ ሱዳን የሚገኘው የተባበሩት መንግስታት ተልዕኮ አገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት 7 ዓመታት በብዙ ልፋት የተገኙ ውጤቶችን የማጣት ስጋት ላይ እንደምትወድቅ አስጠንቅቋል። ተልዕኮው ረቡዕ ዕለት ባወጣው መግለጫ ዛሬ ምሽት የሀገሪቱ አመራሮች ወደ ሰፊ ግጭት ለመመለስ ጫፍ ላይ ቆመዋል ብለዋል። የ2010 ስምምነትን መጣስ ደቡብ ሱዳንን ማውደም ብቻ ሳይሆን ቀጠናው ላይ ተጽዕኖ ያመጣል ሲልም አክሏል። የብሪታንያና የአሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸው ቁጥር የቀነሱ ሲሆን ዜጎቻቸው ሀገሪቱን ለቀው እንዲወጡ አሳስበዋል። የኖርዌይና ጀርመን ኤምባሲዎች በበኩላቸው በጁባ ያላቸውን ስራ አቋርጠዋል። በሀገሪቱ ውጥረት የተባባሰው በነዳጅ ሀብት የበለጸገው የላይኛው የናይል ግዛት በምትገኘው ሰሜናዊቷ ከተማ ናስር ለሁለት ተቀናቃኝ ፖለቲከኞች ታማኝ የሆኑ ኃይሎች ግጭት ውስጥ መግባታቸውን ተከትሎ ነው። መረጃው ቢቢሲ አስነብቦታል። በመጨረሻም ዛሬ መጋቢት 19 2017 ዓ.ም አርብ ዕለት 7.7 ሬክተር ስኬል በሆነ መጠን የተመዘገበ የመሬት መንቀጥቀጥ በማዕከላዊ ሚያንማር በመምታቱ በደቡብ ምስራቅ ኤሲያ ሰፊ ቦታ ላይ ያለ ህንጻዎች በጠንካራ ያንቀጠቀጠና በአጎራባች ታይላንድ እስከ ባንኮክ ድረስ ባሉ ከተሞች ላይ ጉዳት አድርሰዋል ሲል ዘ ኒውዮርክ ታይምስ ዘግበዋል። በሚያንማር ቢያንስ 13 ሰዎች፣ በታይላንድ 3 ሰዎች በመሬት መንቀጥቀጡ የሞቱ ሲሆን ከ200 በላይ ደግሞ መቁሰላቸው ነው ለማወቅ የተቻለው። በባንኮክ ደግሞ ከመሬት መንቀጥቀጡ በኋላ 43 የኮንስትራክሽን ሰራተኞች መጥፋታቸው ቢቢሲ ዘግበዋል። የመሬት መንቀጥቀጡ ከ1 ሚሊዮን በላይ ህዝብ ቢኖርባት ከሚያንማር ቀጥላ ሁለተኛዋ ትልቅ ከተማ በሆነችው ማንዳላይ አቅራቢያ መሆኑን ነው የታወቀው። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ እንደገለጸው በአካባቢው ሰዓት ከ12 ደቂቃ በኋላ 6.4 የሆነው የመሬት መንቀጥቀጥም ተመዝግበዋል
ብለዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ዓርብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቻችን በተሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።